ዮይ ከፉኝ አዘነ። እንግዲህ በአንድ ወር ውስጥ በተዋወቃት ፍቅረኛው ቀለበት ሊያደርግ ሞከረ። እንዴት ናቸው ቤተሰብ? በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ሀሳብና ጉዳይ መተናል። እንግዲህ እንደምታውቀው የነ ኪያን ጉዳይና ያንን ጉዳይ አንዳንድ ነገር ስንል ቆይተን ዛሬም እንግዲህ ዮይ መዝናኛ ቦታ ሄዶ አዘጋጅቶ ኪያን ሰርፕራይዝ ለማድረግ ሞክሮ ነበር። ኤንዌይ እሷም ሰርፕራይዝ ተደርጋለች። እንግዲህ ወደ ውጭ ልትሄድ ስለሆነ ተፍ ብሎ እንግዲህ ለማስደሰት ሞክሯል። ግን ባልታሰበና ባልተጠበቀ ሁኔታ ቀለበት ሊያደርግ ሞከረ። እሷም በፍጹም በአንድ ወር ተዋውቀን እንዴት ቀለበት ታስባለህ አለች። እሱም ወይኑን እንዲያኑ ደገመው፣ ሰበረው። ካሳው በጣም አዘነ። ክፉኛ አዝሞን እየሸወርሽ ነበር ብሏል። ነገሩ በሱ አይፈረድም። በአንድ ወር ውስጥ ያወቀችን ጓደኛ እንዴት ይህን ተቀበለኝ ተብሎ አይጠበቅም። እሱም ቸኩሏል። እሱም የቸኩለው ሰው ያው ወደ ውጭ ፕሮሰስ ስለጀመረችና ለመሄድ ስላሰበች አንዱ የሁለት ቀን የቀረኝ ብላለች። እሱም ታሳቢ በማድረግ እንግዲህ እሱ ወይልጎ አይነት ነገር ነው አዘጋጅቶ የነበረው። እንግዲህ ጥሩ ይሄድ ባለበት ሰዓት ነው እንግዲህ ቀለበት ሊያደርግ የሞከረው። ቸኩሏል። በጣም ነው የቸኩለው። በአንድ ወር ውስጥ ተዋወቁት። እንግዲህ በአንድ ወር ውስጥ ተዋወቁት እንዴት ሊሆን ይቻላል ነው እሷም የሷን ጥያቄ ሆነባት። እወድሃለሁ፣ በእርግጥ እወድሃለሁ ግን አላፈቅርህም። ፍቅር ገና ነው፣ በአንድ ውስጥ ሊመጣ አይችልም። ነገሩ ሲገናኙ እንደዛ ነው። በጣም እወድሃለሁ አይነት ነገር ስትይ ነበረው። ፍቅር ቀስ በቀስ ስትላመድ ምናምን አይነት ነገር ነው እሷም ላይ ስትሰጥ የነበረው። ትክክል ናት። አለመቀበሏ በእሷ የሚያስፈርድ አይደለም። ግን ልጁ በጣም ቸኩሏል። እንደዛ ይመስላል። እስኪ ስሜቱን አብረን እንገራ። ቪዲዮ ላይክ እና ሰብስክራይብ አድርጉ። ተመልሰን እኔ እስከ ዘላለም ላልተውሽ ቃል አንቺ እስኪ አውቃለሁ ይህ ነገር የሆነ ነርቨስ ያደርጋል አይነት ነገር፣ ግን ብቻ ነርቨስ መሆን አለ ገብርኤል፣ ነርቨስ መሆን አለ። እንዴት እንደሆነ እኔ ራሱ እየገባኝ ያለው ቆይ ምን ነው ይኸውልህ ቸኮልኩ። አይ እሺ ኪዩ ከራሴ ጋር መሆን መረጋጋት ራሱ እያቃተኝ ነውና አይደለም። አድምጠኝ አንዴ። ምንስ ማለት ቆይ እስቲ ምንስ ችግር አለው ንገሪኝ እስቲ። ቆይ ለምን እያወራ ያለሁት ፍቅረኛዬ ነሽ አይደል? ንገሪኝ፣ ፍቅረኛዬ ነሽ አይደል? አዎ። እና ፍቅረኛዬን ደግሞ ቃል እያስገባሁት እንጂ ሌላ ነገር አይደለም። እኔ በቃል እንድትታሰር አልፈልግም። እኔ ፈልጌው አይደል እኮ። እኔ ደግሞ አልፈልግም መታሰሩ ነው። ኪዩ እናንተ ብንተዋወቅ አንድ ወር ቢሆነን ነው ማለት። ቆይ አልገባኝም። አንድ ወር ቢሆን ቸኮልክ። ኢግኖር እያደረኩ አይደለም። ይሄ ለኔ አይገባኝም። ለምን? እኔ እኮ ይገባሻል። ትንሽ ጊዜ ነው የቀረኝ እኮ እና ለኔ ቀለበት አድርገህልኝ እኔም ብቻ ስጠብቅ እንድትኖር አልፈልግም። ህይወት ላይ አዲስ ነገር ቢመጣ ኪያ ብቻ አለች ብለህ ቁጭ ብለህ እንድትጠብቅ አልፈልግም። ለምን አልጠብቅም? አፍቅሬሽ አይደል እንዴ አብሬሽ ሆንኩት። ኪዩ ምን ይሁንሽ? አልተረዳኝም። ኖ አንቺ ነሽ አልተረዳሽኝ። አፍቅሬሽ አይደል አብሬሽ ሆንኩት። አልተረዳኝም ኪዩ። እኔ አፍቅሬሻለሁ። እኔ እኮ ቃል ገባሁልሽ አይደል? አንቺም ቃል እንድትገቢልኝ ነው። እሺ ካልሽኝ ቀለበቱን ልሰርልሽ። ምንም አይነት ሌላ ነገር የለም። ምኑ ነው የማይሆነው? በቀለበት ላስራ አልፈልግም አትበይ። እኔ ፈልጌው ነው አይደል ኪዩ? በቃ እኔ መታሰር አልፈልግም። ለምን አታፈቅኝም? እወድሃለሁኝ። እንደማላፈቅርህ እኮ መጀመሪያም ነግሬሃለሁኝ አይደል እንዴ? እወድሃለሁ። በጣም ነው የምወደው። እሱ እኮ ከሳምንታት በፊት ነበር እንደዚህ ያልሽው። ከሳምንታት በኋላ እኮ ድጋሚ እኮ ማፍቀር አይመጣም አይደለ? አውቃለሁ። በጣም ነው የምወደው። ገብርኤልን በጣም ነው የምወደው። ግን ደግሞ ለቀለበት በጣም ቸኩለናል።
ይሄ እኮ ሌላ ነገር አይደለም አይደል ኪያ? ገብቶኛል። ቃል እኮ ከባድ ነገር ነው። እኔ እስከ ዛሬ ድረስ በጓደኛዬ ቃል በጣም ብዙ ነገር ሆኜ የቆየው ሰው ነኝ። በጣም ብዙ ነገር ነው የምልህ። እኔ እኮ ቃሌን አከብራለሁ፣ ቃሌን እጠብቃለሁ። አንቺም ቃሌን እኔ ቃሌን ላላከብር እችላለሁ። ለምን አላውቅም። በቃ ልሄድ ነው። ምክንያቱም ይኸውልህ የምቆየውን እድሜ አላውቅም። እዛ ስንት ጊዜ እንደምቆይ አላውቅም። ያንን ነገር ደግሞ ስለማላውቅ በዛ ሰዓት ላይ አንተ እኔ 6 ዓመት ቁጭ ብለህ እንድጠብቀኝ እጠብቃለሁ። ችግር የለውም። እኔ እጠብቃለሁ። ለምን 60 ዓመት አይሆንም? እጠብቅሻለሁ ኪያ ነው ወይስ ማርያም? እኔ የማስበውን ነገር ማለት አንወርን አሁንም ድረስ ታፈቅሪዋለሽ? ይሁን እንደዛ አይደለም። እና ቆይ ንገሪኝ፣ ታፈቅሪዋለሽ? አይደለም ንገሪኝ። ቆይ አይደለም። ምን እየሆንሽ ነው? ንገሪኝ አልኩሽ አይደል? አይደለም አይደለም። ምን አይደለም? በደንብ አልተዋወቅንም አይደል እንዴ? እሺ አይደለም። ምን ንገሪኝ። ቆይ ችግር የለውም። ታፈቅሪዋለሽ? አታፈቅሪው? ተረጋጋና ቁጭ በል። ንገሪኝ። እሺ አይደለም። አላፈቅረው እና ማታፈቅሪ ከሆነ እኔ መታሰር አልፈልግም እንዴ። ገና እኮ አንድ ወራችን ነው። በአንድ ወራችን ቀለበት አስረን ከዛስ? አይ ችግር የለውም። የሆነ እኔ መብትሽን ልጋፋሽ ምናምን አልፈልግም። ስሜትህን ልረብሽ አልፈልግም። ግን በቃ ይሄን ነገር አቁሙና በስ ትክክል ነኝ እናንተ ነው። አይ እኔ ነኝ ጥፋተኛው ሲጀመር ነው። በማለት ለብዙ ነገር አስብሽ ማለት እኔ ብቻ ነበርኩ ሳስብሽ ነበር ማለት እኔ አላሰብኩም አልኩኝ። ቆይ እንዴት ነው እያሰብክ የነበረው? ኦኬሽ ወይ ደግሞ ስትረጋጋ እናወራለን። ልጅ አይደለም ቆይ ወዴት ነው የምትሄጂው? እና ምን ላድርግሽ? ሁኔታዎች እኮ ተቀያየሩ። አይ ብዙ ነገር አስቤ ነው የመጣሁት ኪያ። አይ ነው ያሰብከው ሁሉ እንዳልሆነ ገብቶኛል። ቆይ ተረጋጋ። መጀመሪያ ቁጭ በል። እንደ ብድ ነው እየሆንክ ያለው ታውቀዋል። እሺ ለመረጋጋት እየሞከርኩ እኔ እንደማልቸኩልም ታውቂያለሽ። ግን ኦኬሽ ተረጋጋና እናውራ። እየነገርኩሽ ነው ማለት ብዙ ነገር አቅጄ ብዙ ነገር አስቤ ነው ይሄን ነገር ያዘጋጀሁት። አንቺ ደግሞ ኦኬ አዘጋጅታል። ያዘጋጀነውን ነገር ለምን እናበላሽዋለን? ግዴታ አንቺ ነሽ እኮ ያበላሽሽው ኪያ። እኔ እኮ ሁሌ ማግባት አልፈልግም። አግቢኝ አላልኩም እኮ ቢያንስ እኔ ደስ እንዲለኝ ያ ቃል ነው። እኔ በቃል ብዙ ነገር ሆኛለሁ። ከዚህ በፊት በጣም ብዙ ሆኛለሁ። ቃል ማስገባሽ አንቺ ብትሆኝ እኔ ባልቀበል ይሁን ኪዮ ምን ይሆንሽ ነው? እኔ እኮ ነኝ ቃል ማስገባሽ። እኔ ስንትማ እኔ ደግሞ በእኔ ቃል ብቻ ተይዘህ እኔን ስጠብቅ እንድኖር አልፈልግም። ይሁን እኔ ነኝ አይደል እንዴ የምጠብቅሽ? ምን ችግር አለው ኪያ? ነው ወይስ አንቺ ሄደሽ መጠበቅ አለብኝ አይደል? ይሄን ቀለበት ካደረጉ እኔን ቃሌን መጠበቅ አለብኝ። ጠብቂ። ምን ችግር አለው ብትጠብቂ? በቃል መታሰር አልፈልግም። ለምን? ቆይ እንደውም የመጣሁት በቃ እኔ 6 ዓመት መጠበቅ ላትችል ትችላለህ። ቆይ እየተጫወትሽብኝ ነበር እስካሁን። እንደዛ ነው እንደዛ ነው። ቆይ ኪያ እንደዛ ነው እንጂ እንዴት ነው ኪያ? በገብርኤል በማርያም አይደለም። እኔ እኮ እንዴት እንደማፈቅርሽ ታውቂያለሽ፣ እንዴት እንደምወድሽ ታውቂያለሽ። ኧረ በመቤቴ ኪያ እሺ ቆይ ትረጋጋለህ? እየተረጋጋው ነው የምረጋጋውም አንድ እሺ ስትይኝ ብቻ ነው። ኖ እኔ በግድ ልሰርልሽ አይደለም። እውነቱን ንገሪኝ በቃ። እኔ ተስፋ አላደርግሽ በማርያም ተስፋ አላደርግ። አንዋርን ትወጂዋለሽ አሁን ድረስ? ከአንዋር ጋር ምን ነው? እንደዛ ነው እንጂ ትወጂዋለሽ አትወጂውም? ይሄን ብቻ ንገሪኝ እሺ። እና ማትወጂው ከሆነ ከኔ ጋር ፍቅር ለመጀመር ለምን ማለት ግዴታ አዲስ ህይወት መጀመር አለብኝ ማለት ነው? እና እስካሁን ተስፋ ነበር፣ ተስፋ ብቻ ነበር። ተስፋ ንገሪኝ። ቆይ ተስፋ ብቻ ነበር እንዴ? ያ ምን እየሆንሽ ነው? በገብሬ አትጩህ። ምን እጮሃለሁ? ማንም ይስማ። ህይወቴ እኮ ኪያ በማርያም እኔ ድጋሚ አፍቅሬ እንደዚህ ልቤን ትሰብሪዋለሽ? ኪያ በመቤቴ እሺ ተረጋጋ። አይደል? እሺ ምን ላድርግ? እሺ እኔ ምን ያህል እንደማፈቅርሽ አላፈቅርህም ማለት እኮ ነው ኪያ በመቤቴ አላፈቅርህም እያልሽ መጀመሪያም እኮ እወድሃለሁ እንጂ አፈቅርሃለሁ አላልኩም አይደል? ወር እኮ ሞላን። በቃ እንደዚህ ካልሽ ወር ሞላን። ማፍቀር በቂ ነው እንዴ? አንድ ቀንም በቂ ኪያ፣ አንድ ቀንም በቂ ነው በመቤቴ። ይሄ ሁሉ ጊዜ ተስፋ ብቻ ነበር ያስሰጭኝ የነበረው። ይሄ ሁሉ ጊዜ ስትጫወችብኝ ነበር አይደል? እየተጫወችብኝ ነበር እንጂ ኪያ፣ ይሄን ሁሉ ነገር አንቺ አይደል? ይሄን ሁሉ ነገር ሳዘጋጅ ነበረው። ምን እየሆንሽ ነው?
ያመሃል? አዎ ያመኛል። አዎ ያመኛል ኪያ። እኔ አላየሽኝም። በቃ እኔ እንዴት እንደምሆን አላየሽኝም። በቃ እኔ ላንቺ ያለኝን ፍቅር በግልጽ እንዲህ ስላልተናገርኩሽ ነው ኪያ። ወዴት ነው የምትሄጂው? ቆይ ምን ማለት ነው? ምንድን ነው እያደረክ ያለው? እሺ ምንድን ነው የምትፈልጊው? እኔ ቅምጥ ልታደርጊ ነው? ባለጌ! አንደኛው ነገር የምታወራውን ነገር ጠብቅ እሺ። እኔ አንተ ቅምጥ መሆን አልፈልግም። አንተ ምን ቅምጥ እንድትሆን አልፈልግም። ቅምጤ ባልተው ብፈልግ ኖሮ በአደባባይ ባላወጣው ነበር። እሺ በተሽ ኪያ ይኸውልህ አልነገር ልንገርህ በጣም ነው ያከበርኩት። ለምን አንቺ እኔ ጥዬሽ እሄዳለሁ? እኔ ትሰሚኛለሽ ኪያ? እኔ ለእስካሁን ድረስ በጣም አመሰግናለሁ። አፍቅሬሽ ነበር እመቤቴ፣ ሙሉ ልቤን ሰጥቼ አፍቅሬሽ ነበር። እኔ እኮ አሁንም እኮ ይኸውልህ እያልኩ ያለው ነገር ነው ልክ ያለው ነው። አንዴ አዳምጠኝ። በቃ ኪያ እሺ እንዳይቆርጠና ወደዚህ ይቁረጠኝ። እኔ ከልብ በላይ ይቆርጣል። ወደዚህ ይቁረጠኝ አልኩሽ አይደል ኪያ? በቃ አመሰግናለሁ። ለእስከዛሬ በእመቤቴ አመሰግናለሁ። ምንም ነገር ከአንቺ ካሁን በኋላም አልፈልግም። በቃ እስካሁን ተስፋ ብቻ ነበር። ለሁሉም ነገር አመሰግናለሁ። ካሁን እስከዛሬ ከኔ ጋር ስላሳለፍሻቸው ጊዜያቶች አመሰግናለሁ። ልክ እኮ አይደለም ገብርኤል፣ ልክ አይደለም። አንተ ያማል ጤንለም። እሺ ተረጋጋ። ቆይ አዳምጠኝ። ተረጋጋ። በገብርኤል ተረጋጋ። አደረጋጋ በመዳን አደረጋጋ በቤት በገብርኤል ታማኝ ለሰው ለመውደድሽ በፊት ሳቅሽ ባልሳሳት ልባምና ታጋሽ ነበርሽ። ምን አገኘሽ በዚህ ሰዓት? እንዲያው መስሎሽ ሰኮልሽ እንጂ እዚያ መደሽ ደስታ ላታይ ልብሽ እንደው ከኔው ጋር ነው። አውቀዋለሁ ያንቺን ሰበብ ሰው መክሮሽ ይሆናል እንጂ ይሄንን አሰሪም ውዴ በፍጹም ማምንም ያንቺን አሁንም ምስኪኑ ልቤ ማማ ነው። ይሄ ነገር እኮ የሆነ ባንዶራችን ነው። ባንዶራችን ምንድን ነው የምናደርገው? ቪዲዮውን እንዳያችሁት ይመስላል። እሱን ስሜት ያሁን ጭራሽ መገለማመጥ መገፋተር አይነት ነው ሲያደርገው የነበረው። በአንድ ወር ውስጥ ታውቆ እንዲቀለም ማድረግ በጣም ቸኩሏል። ኤኒዌይ እሷም ወደ ውጭ ትሄዳለች ተብሎ እየጠበቀ ነው። እሷም ተፋከራለች እስካሁን አላጣም። እንግዲህ መገናኘቸው እንግዲህ ፕሮግራም እስኪ የተገናኙ አኑ ምን ሊሆን አኑ ያኑ ምላሽ ምን ይመስላል የሚለው በሌላ ጊዜ የምንመለስበት ነው። እሷ ወደ ትሄዳለች ወይስ እየዋለች ትኖራለች? ሁሌ ያው ሄዳለሁ ትንሽ ጊዜ ነው የቀረችው ትላለች ተፋን ይጅንም አኖርም እንደዛ ነው የምትለው። እውነት ትሄዳለች ትኖራለች አውቃ ነው እንግዲህ እሷ ቀለበት ማድረግ አልፈልግም፣ ቃል መግባት አልፈልግም። 6 እና ከዛ በላይ አመታት ስለምቆይ እኔ እንዲጠብቀኝ አልፈልግም። ጊዜም እንዲበላበት አልፈልግም። የኔም ጊዜ ተበልቶ የሰው ጊዜ መብላት አልፈልግም። እንግዲህ ቃል የገባው ብዙ ተጎድቻለሁ ነው የምትለው። እውነቷን ነው። ብዙ ለፍታሪ ደክማለች። ባልተጠበቀ ሁኔታ የቅርብ ጓደኞቿም ሰዎችም በጣም ሲያስቸግሯትና ስሜት በጣም ሲጎዳ ነው ያየነው። ብዙ ስለደረሰባት ብዙ የሚፈረድ አይደለም። የልጁ መቸኮል ግን አስገርሞኛል። ቪዲዮውን ላይክ ሰብስክራይብ አድርጉ። ቤተሰብ አበረታቱ። እንደ ሰብስክራይብ የተደረገ አይደለም። በያላችሁበት ሰላማችሁ ይብዛ። ባይ ባይ።